ሰላም እንዴት ናችሁ? ዛሬ ሲግመንድ ፍሮይድ ዘ ፕሌዠር ፕሪንሲፕል ኤንድ ዘ ሪያሊቲ ፕሪንሲፕል ስለሚለው ጽንሰ ሀሳቡ የምናወራ ይሆናል። ሰብስክራይብ፣ ላይክ፣ ሼር በማድረግ አግዙኝ፣ አበረታቱኝ። አመሰግናለሁ። የሰው ልጅ ስነ ልቦና በሁለት ተቃራኒ ኃይሎች ፍትጊያ ውስጥ የሚያልፍ ነው የሚል ጽንሰ ሀሳብን ያነሳል ፍሮይድ እና እነዚህ ሁለት ተቃራኒ ኃይሎችን ደግሞ ለማስማማት ባላንስ ለማድረግ ደግሞ ኢጎ እና ሱፐር ኢጎ የሚል ተጨማሪ ጽንሰ ሀሳብን ያነሳልናል። እስኪ ተራ በተራ እያንዳንዱን እናያቸው። የደስታ መርህ የሚባለው ምንድን ነው ከሚለው እንጀምር። የደስታ መርህ ማለት አሁናዊ ፍላጎቶቻችንን እና አሁናዊ ስሜቶቻችንን ፈጣን የሆነ ምላሽ እንድንሰጥ ወዲያውኑ ምላሽ እንድንሰጥ የሚገፋፋን ነው። ይህ የደስታ መርህ ማለት ፈጣን እርካታን የሚፈልግ ፈጣን ምላሽን የሚጠይቅ ማለት ነው። ይህ የደስታ መርህ ህፃናት 7 ዓመት እስከሚሞላቸው ድረስ ኮንሽሳቸው እስከሚገነባ ድረስ የህፃናትን ስነ ልቦና የሚመራው ይሄ የደስታ መርህ ነው። ለምሳሌ ህፃናት ሲርባቸው አይታገሱም፣ ወዲያው ነው የሚፈልጉት። ለምሳሌ ትልቅ ሰው ሲርባው ቤት ስደርስ እበላለሁ፣ ምሳ ሰዓት እየደረሰ ነው አንደኛዬን ምሳ በላለው እያለ አሁን ላይ ያሉትን ፍላጎቶችና ስሜቶችን የመግፋት የማራዘም ነገር ይኖራል። ህፃናት ግን እንደዛ አይደለም። በተሰማቸው ሰዓት የተሰማቸውን ነገር ማርካት ማጥገብ ይፈልጋሉ። ለምሳሌ የሆነ የሚጫወቱበትን እቃ ፈልገውና ያንን እቃኛ በሌላ እቃ ውስጥ አስቀምጠን ከነበረ እና ያኛውን ይሄ የነሱ የሚጫወቱበትን እቃ ካስቀመጥንበት እቃ ውስጥ አውጥተን እስክንሰጣቸው እንኳን አይታገሱም። ከነ እቃው ከእጃችን ለመውሰድ ይታገላሉ፣ ያለቅሱናል፣ ያስቸግሩናል። አረ ቆይ እስኪ ከእቃው ላውጣልህ እያሉ ወላጆች ለመቆጣት ይሞክራሉ። ግን ስቲል ልጆቹ ከነቃውም ቢሆን መጫወቻቸውን ለመውሰድ ሲቸኩሉ ፈጣን ምላሽ፣ ፈጣን እርካታ ሲፈልጉ እናያለን። እና ይሄ የደስታ መርህ ተጽዕኖ ነው እንደዛ የሚያደርገው። ልክ እያደግን ስንመጣና ከማህበረሰቡ ጋር እየተዋሃድን ስንመጣ ደግሞ ይሄ አሁናዊ ስሜቶቻችንን እና አሁናዊ ፍላጎቶቻችንን በአፋጣኝ የሆነ እርካታ ልንሰጣቸው እንደማንችል፣ ሁሉንም ፍላጎቶቻችንን በፍጥነት መመለስ እንደማንችል እየተረዳን እያወቅን እየገባን የሚመጣው ደግሞ የእውነታ መርህ በሚባለው ነው ማለት ነው። ይሄ የእውነት መርህ የሚባለው የደስታን መርህን ማኔጅ የሚያደርግ የሚቆጣጠር፣ የሚገራና ከውጭው ዓለም እውነት ጋር የሚያስታርቀን ኃይል ነው ማለት ነው። ነገር ግን ግጭቶች የሚፈጠሩበት ሁኔታዎች ይኖራሉ። ለምሳሌ መሽቀዳደም ሲኖር ይሄ እድሜያችንን ጠብቆ የደስታ መርህና የእውነት መርህ እድሜያችንን ጠብቆ ፍትጊያቸውን እያደረጉ በሄዱ ቁጥር ስነ ልቦናችንን ማሳጅ እያደረጉት ጤናማ የሆነ ስነ ልቦና ይሰሩልናል። ነገር ግን አንዳቸው ከአንዳቸው የመሽቀዳደም እና አንዱ ብቻ ከእድሜያችን ጋር የመለጠጥ አጋጣሚ የሚፈጠር ከሆነ ግን የስነ ልቦና ቀውስ ውስጥ የመግባት እድል ይኖራል ማለት ነው። ይሄ የሚሆነው እንዴት ነው? ለምሳሌ ሁሉም ነገር እየተሰጣቸው ያደጉ ልጆች፣ የፈለጉት ሁሉ እየተደረገላቸው ያደጉ ልጆች፣ መከልከልን የማያውቁ ልጆች እያደጉ ሲመጡና ማህበረሰቡን እየተቀላቀሉ ሲመጡ ዓለም ቤተሰቦቻቸውን እንደማይመስሉ ማየት እያዩ በመጡ ቁጥር ትልቅ ቀውስ ውስጥ ነው የሚገቡት። ከዛም ቀውስ በላይ ዓለምን ማየት ሳይጀምሩም በፊት ስቲል ፐርሰናሊቲያቸው ላይ የሚፈጥረው ዲስኦርደር ይኖራል፣ የሚፈጥረው ችግር ይኖራል። ራስን ማኔጅ ያለማድረግ፣ ስሜትን ያለመቆጣጠር፣ ለምሳሌ ጤናን የሚጎዱ ምግቦችን ከመጠን በላይ መጠቀም፣ ጣፋጭ ነገሮችን፣ ዶናት፣ ኬክ፣ ቸኮሌት የመሳሰሉትን ነገሮች አብዝቶ መጠቀም ጤናን እስከሚጎዳ ድረስ፣ የስራ ፍላጎት ማጣት፣ ከቤተሰብ አባላት ጋር ወሲብ የመፈጸም ፍላጎትና የመሞከር ነገሮችን ይፈጥራል። እንደዚህ አይነት ነገሮችን የመፍጠር እድል ይኖረዋል። ይሄ የደስታ ስሜቱ
አብሯቸው ስለጥጦ ስለሚያድግ ማለት ነው። መከልከልን ባላዩ ቁጥር ይሄ ዓለምን የማየት እድላቸው አነስተኛ ስለሚሆን ዝቅተኛ ስለሚሆን ይሄ የእውነት መርህን የማስተናገድ አቅማቸው በጣም ጥቂት ነው የሚሆነው። ስለዛ ይሄኛው የደስታው ስሜት ተለጥጦ እስቲ ለራሳቸውን ስሜታቸውን መቆጣጠር እንዳይችሉ ያደርጋቸውና እነዚህ የመሳሰሉትን ችግር ያመጣል። ከዛ ደግሞ ከዓለም ጋር መጋፈጥ ግድ በሚሆንበት ሰዓትና የሚጋፈጧት ዓለም ቤተሰቦቻቸውን እንደማትመስል እያወቁ ሲመጡ ደግሞ ሞራል የማጣት ኮንፊደንስ የማጣት በራስ መተማመን የማጣት ተስፋ የመቁረጥ የመሳሰሉት ስሜቶች ውስጥ ራስን እስከ ማጥፋት ድረስ ቀውስ ውስጥ ይከታል ማለት ነው። በተቃራኒው ደግሞ ይሄ ህይወትን በልጅነቱ የቀመሰ ሰው የህይወትን ፍዳ በህፃንነቱ ያየ ሰው ደግሞ የደስታ መርሁ ዝቅተኛ ይሆንና የእውነት መርሁ ከፍ ይላል፣ ከእድሜው ጋር ይለጠጣል አብሮ። ይሄ ሰው ደግሞ እርካታ የማጣት በስራዎቹ ምናምን ነገሮች በቃ ያንዳንዱ ነገር እኔ ማድረግ አለብኝ ብሎ የማሰብ ነገር ይኖራል። ሌላ ሰው ሲሰራ እርካታ አያገኝበትም። ሌላ ሰው አሪፍ አድርጎ ይሰራዋል ብሎ የማጣት አሪፍ አድርጎ ይሰራዋል ብሎ ለማሰብ ይቸገራል። ስቲል ስሜቶችን መረዳት ያቅተዋል። ጨካኝ መሆን፣ አረመኔ መሆን፣ ይሄ ሰዋዊ ባህሪዎች አሉ አለ ሰብአዊ የምንላቸው ሰዋዊ ማንነቶችን የማጣት ዲስኦርደርም ሊፈጠርበት ይችላል ማለት ነው። እዚህኛው ሰውዬ ላይ ሞር ጭንቀት ውስጥ ይገባል። ነገሮችን ሁሉንም በቃ ራሱ ለማስተካከል ሁሉንም እሱ ካልተቆጣጠራቸው የሚበላሹበት መስሎ ስለሚሰማው እነዛን ነገሮች ለማስተካከል በሚያደርገው ጥረት ውስጥ ደግሞ ጭንቀት ውስጥና ፍርሃት ውስጥም የመግባት እድል ይኖረዋል ማለት ነው። ስለዚህ የግድ አስተዳደግ ላይ ፎከስ መደረግ ያለበት ለዛ ነው። አስተዳደግ በጣም በጣም ወሳኝ ነው። አንኮንሽስ የምንመግበው የልጆቹን አንኮንሽስ የምንመግብበት መንገድ የልጆቹን አንኮንሽስ የምናስተናግድበት መንገድ ለልጆቹ የነገ ህይወት ትልቅ ዋጋ አለው። በጣም ትልቅ ዋጋ አለው። የልጆቹን የነገ ህይወት የማበላሸትና የማስተካከል እድሉ ያለው አሁን ላይ ነው ማለት ነው። በልጅነታቸው በህፃንነታቸው በደንብ ትሪት አድርገን ያልያዝናቸውን ልጆች እድሜያቸው ከ7 ዓመት በላይ ከሆነ ከ14 ዓመት በላይ ከሆነ በኋላ የኔ ልጆች ናቸው፣ እኔ ያዛቸዋለሁ፣ እኔ እቆጣጠራቸዋለሁ፣ አስተካከላቸዋለሁ ብሎ ማሰብ በጣም ትክክል ያልሆነና ስህተት የሆነ ሀሳብ ነው። ልጅን ማስተካከል መቆጣጠር የሚቻለው ከ14 ዓመት በታች እያለ ነው። በተለይ ከ7 ዓመቱ በታች እያለ ነው ማለት ነው። ስለዚህ ከዛ በላይ ከሆኑ በኋላ ልጁን መቆጣጠር አንችልም። በቃ ስቲል ቀስ በቀስ ልጁን ለመረዳት ለመስማት እየሞከርን ምናምን ነው እንጂ ከዛ በኋላ እንደ አባት እንደ ወላጅ ልጁን ትሪት አድርጌ ያስተካክላለሁ ምናምን የሚለው አካሄድ ብዙ የማያስኬድ ይሆናል ማለት ነው። ስለዚህ እንደዚህ አይነት ዲስኦርደሮችን ለማስተካከል ወይም ደግሞ አስተዳደጋችን ላይ በትክክል ይሄ እንትናችን በስትክክል ምንድን ነው የሚባለው በስትክክል ስብዕናችን ማሳጅ ተደርጎ በሁለቱ ተቃራኒ ኃይሎች ማሳጅ ተደርጎ ጤናማ የሆነ ስነ ልቦና ካሌለን ስነ ልቦናችን በሁለቱ ተቃራኒ ኃይሎች ማሳጅ ተደርጎ ጤናማ የሆነ ስነ ልቦናን ካልተፈጠረልን ይህንን የተዛባ ስነ ልቦናል ወይም የስነ ልቦና ቀውስ ውስጥ ከሆንን ደግሞ ማንነታችንን ፐርሰናሊቲያችንን አንደርስታንድ አድርገን በየትኛው ተጽዕኖ ስር ነው ያለሁት የሚለውን ተረድተን ሞር በየትኛው ውስጥ ነው ያለሁት፣ ይሄ በደስታ መርህ ውስጥ ነኝ ወይስ በእውነት መርህ ውስጥ ነኝ፣ በየትኛው ተጽዕኖ ውስጥ ነኝ ያለሁት የሚለውን ፐርሰናሊቲያችንን ገምግመን አይተን ከዛ በኋላ ባላንስ ወደ መስራቱ ባላንስ ወደ ማድረጉ ኢድ ኢጎ እና ሱፐር ኢጎ ወደሚሉት ጽንሰ ሀሳቦች መሄድ እንችላለን ማለት ነው። ወደ እነዚህ ጽንሰ ሀሳቦች ስንመጣ ኢድ ማለት በንዑስ አእምሯችን ክፍል ውስጥ የሚገኝ ሲሆን ይሄ ኢድ የሚሰራው በደስታ መርህ ነው። በደስታ መርህ መንገድ ነው የሚሰራው። የወሲብን የምግብን ይሄ ምንድን ነው የጥቃትን ፍላጎት የሚያመነጨው ኢድ ነው። ኢድ
ይሄ ማህበራዊ የሆኑ የሞራል ህግጋቶችን አንደርስታንድ አያደርግም። አፋጣኝ እርካታን ነው የሚፈልገው። በፍጥነት እርካታን ይፈልጋል። በፍጥነት ለአሁናዊ ስሜቶችና ፍላጎቶች ምላሽን የሚፈልግ ነው ኢድ ማለት። ሱፐር ኢጎ ደግሞ የኢድ ተቃራኒ ነው። የኢድ ተቃራኒ ነው። በቤተሰብ፣ በሃይማኖት፣ በማህበረሰቡ የተሰሩልንን የተሰጡንን ሞራላዊ ግዴታዎችን ለመፈጸም ለማድረግ የሚተጋ የሚታገል ማለት ነው። የህሊና ድምፅ እንደማለት ነው። ስቲል ራሳችንን በራሳችን ተቆጥተን አናውቅም። እንዴት እንደዚህ ትላለህ? እንዴት እንደዚህ ታደርጋለህ? ነው እንደዚህ እንዳታደርግ እያለን ራሳችንን የምንቆጣው ምናምን ከሱፐር ኢጎ የሚመነጩ ሀሳቦች ናቸው። ይሄ ስርዓትን፣ ወግን፣ ባህልን ከመጠበቅ ከማክበር፣ ለነዛ ነገሮች ከመገዛት ጋር የተገናኘና እነዛን ነገሮች እንድናደርጋቸው የሚገፋፋን ኃይል የሚሰጠን ሱፐር ኢጎ ነው ማለት ነው። ስለዚህ በልጅነቱ ይሄ በቃ ህይወትን ተጋፍጦ ምናምን የመጣ ሰውዬ ሞር በሱፐር ኢጎ ተጽዕኖ ስር የመሆን ቻንስ አለው። ሁሉ ነገር እየተሰጠው ሁሉን ነገር እያገኘ የህይወትን ሌላኛዋን ገጽታዋን ማየት ሳይችል የመጣው ሰውዬ ደግሞ ሞር በኢድ ተጽዕኖ ስር የመውደቅ እድል አለው ማለት ነው። ኢጎ የሚገባው አሁን በእነዚህ በሁለቱ መሀል ነው ማለት ነው። ኢጎ ማለት ይለናል በሁሉም ጽንሰ ሀሳቦች እየገባ የሚያስታርቅ ነው የሚል ኃላፊነትን ለኢጎ ይሰጠዋል ማለት ነው። ፍሮይድ ኢጎ ማለት ውስጣዊ ፍላጎቶቻችንን እና ውጫዊ ግዴታዎቻችንን በማመዛዘን ተቀባይነት ያለው እርካታን የሚፈጥር ነው ወይም ደግሞ ለመፍጠር የሚሞክር ነው ብሎ ፍሮይድ ያስቀምጠዋል ኢጎን ማለት ነው። አሁን ጤናማ ኢጎ ወደ መስራት ነው የምንመጣው ማለት ነው፣ ፐርሶናሊቲያችንን ከለየ ነው በኋላ። ከዛ በፊት ግን ፍሮይድ ለኢጎ የሰጠውን ኃላፊነት ብዙ አልስማማበትም ወይም ብዙ አልቀበለውም። ምክንያቱም ኢጎ የማስታረቅና ባላንስ የማድረግ ስራ የሚሰራ ከሆነ የኢጎን ትርጉም ያጠፋብናል ኦር ያበላሸዋል። ቢኮዝ ኢጎ ማለት እኔ ማለት ነው። ኢጎ ማለት ሰልፍ ነው። ኢጎ ማለት ማንነት ነው። የትኛውም ሰው ማንነት ያለው እኔ የሚለው ነገር ያለው እኔ የሚለው ማንነት ያለው ሰው ሁሉም ሰው ኢጎ አለው። የሆነ የታመመ ኢጎ ይባል ይሆናል እንጂ ኢጎ የለውም ማለት አንችልም። ይሄ የስነ ልቦና ቀውስ ውስጥ ያሉ ሰዎችም ኢጎ አላቸው። ግን በስነ ልቦናው ቀውስ የተነሳ ኢጎቸው ማንነታቸው እኔ የሚሉት ነገር ታሟል ነው እንጂ ኢጎ የላቸውም ማለት አንችልም። ኢጎ ሁሉም ሰው አለው። ኢጎ ማለት እኔ ማለት ስለሆነ፣ ኢጎ ማለት ሰልፍ ስለሆነ፣ ኢጎ ማለት ማንነት ስለሆነ ማለት ነው። አሪፍ የሚያደርገን ወይም ደግሞ ትክክል የሚሆነው የኢጎ ትክክለኛ ማብራሪያ ሊሆን የሚችለው ኢጎ ማለት በኢድና በሱፐር ኢጎ ፍትጊያ መሃል የሚፈጠር ማንነት ወይም ደግሞ በደስታ መርህና በእውነት መርህ ባለው ትግል መሃል የሚፈጠረው ማንነት ነው የሚለው ሞር ኢጎን በደንብ ያብራራዋል ወይም የኢጎ ትክክለኛ ዲፊኒሽን ይሆናል ብዬ አስባለሁ። ራሳችንን ፐርሶናሊቲያችንን አንደርስታንድ አድርገን ፐርሶናሊቲያችንን አውቀን ፐርሶናሊቲያችን ደግሞ ችግር ካለበት የስነ ልቦና ቀውስ ውስጥ ከሆንን ኦር ከሁለት አንዱ ተጽዕኖ ስር ካለን ወይ በኢድ ተጽዕኖ ስር ከሆንን ወይ በሱፐር ኢጎ ተጽዕኖ ስር ከሆንን እኛነታችንን ማንነታችንን ወይም ኢጓችንን ከነዚህ ከሁለቱ ተጽዕኖ ስር አውጥተን ሁለቱን ባላንስ ማድረግ እንድንችል ያግዘናል ማለት ነው። ይህን ነገር ማወቃችን በየትኛው ተጽዕኖ ስር ነው ያለነው? በደስታ መርህ ተጽዕኖ ስር ነኝ፣ ስሜቴን መቆጣጠር አልችልም የመሳሰሉት ነገሮች ላይ ነው ያለሁት፣ ወይስ ሞር ህግን የማከርር ህግን የምጠብቅ ለውጫዊ ግዴታዎቼ ቅድሚያ የምሰጥ ብልጫ የምሰጥ ነኝ የሚለውን በደንብ እንድናይ ያደርገናል። በተለይ እንደ ኢትዮጵያ ደግሞ ይሄ በሱፐር ኢጎ ተጽዕኖ ስር የወደቅንን እንደ ማህበረሰብ ለውጫዊ ነገሮች በጣም ትኩረት የምንሰጥ ለውጫዊ ግዴታዎች በጣም ትኩረት የምናደርግ እና ከዚህ የተነሳ ውስጣዊ ፍላጎቶቻችንን የምንገፋ ማህበረሰብ ነው ያለን እና ይሄ ደግሞ ትክክልም አይደለም። ውስጣዊ ፍላጎቶችን ስንገፋ በገፋኑ ቁጥር የሚገባው ወደ ንዑስ አይምሯችን ነው። ንዑስ አይምሯችን ውስጥ ነው የሚታፈነው የሚታመቀው።
ይሄ የታፈነ የተገፋ ፍላጎት ደግሞ አይጠፋም። በጭንቀት በፍርሃት ሊብራሩ በማይችሉ አካላዊ ህመሞች ለመውጣት ለመገለጥ ይሞክራል እንጂ አይጠፋም ያፈነው ፍላጎት ማለት ነው። ይሄ ሊብራሩ የማይችሉ አካላዊ ህመሞች ማለት ለምሳሌ የምናደርገውን ማጣት፣ የሚያደርገንን ማሳጣት፣ ፀጉራችንን መላጨት፣ የሆነ ቤት ውስጥ አስፈላጊ የሚባለውን ዕቃ ዝም ብለን አንስተን መፈታታት፣ ማበላሸት፣ መስበር፣ በጣም የምንወደውን ልብስ መቅደድ ምናምን የመሳሰሉትን ነገሮች፣ ምንም ትርጉም የሌላቸውን ነገሮች በቃ የምናደርገው ነገር አተን ምናምን በእንደዛ አይነት ሁኔታዎች ለመገለጥ ለመውጣት ነው የሚሞክሩት እንጂ እነዚህ የገፋናቸው ከደስታ መርህ የመጡ ፍላጎቶችና ስሜቶችን ስናፍናቸው፣ ስንገፋቸው፣ ውስጣዊ ፍላጎቶችን ባፈናቸው ቁጥር በዛ አይነት ወይ ለመውጣት ነው የሚሞክሩት። ኦር ደግሞ ሰብኮንሽሳችን ውስጥ ይቀመጥና ንዑስ አእምሯችን ውስጥ ይታፈኑና ሻዶ ይሰሩብንና ከዛ በኋላ አንኮንሽስ በምንሆንበት ሰዓት እነዛ ሻዶዎች ይገለጣሉ፣ ይወጣሉ። ልክ አንኮንሽስ በሆንበት ታይም የኛ ማንነቶች ሆነው መገለጥ ይጀምራሉ። አንኮንሽስ ደግሞ ስናደድ በቃ ኢሞሽናል በምንሆንበት ሰዓት፣ በጣም ደስተኛ በሆንበት ሰዓት፣ በጣም በተናደድንበት ሰዓት፣ በሰከርንበት ሰዓት፣ በተኛንበት ሰዓት ምናምን እነዚህ ሻዶ የሆኑ ነገሮች የመገለጥ ነገር ይኖራቸዋል። ለምሳሌ የወሲብ ስሜትን በጣም ገፍቶ አፍኖ የያዘ ሰውዬ በተኛበት ሰዓት አንኮንሽስ በሆነበት ሰዓት የወሲብ ስሜቱ ተገልጦ አጠገቡ ባለው ሰው ፊት ሊያዋርደው ይችላል ማለት ነው። ስለዚህ ውስጣዊ ስሜቶችንም መግፋት ፌር አይደለም። ስለዚህ ጤናማ እንደውም ፍሮይድ ምንድን ነው የሚለው ጤናማ ስነ ልቦና ያለው ሰው ጠንካራ ኢጎ ያለው ሰው ነው ይላል። ውጫዊ ግዴታዎቹንና ውስጣዊ ፍላጎቶቹን ባላንስ ማድረግ የሚችል ጠንካራ ኢጎ ያለው ሰው ነው ጤናማ ስነ ልቦና ያለው ሰው ማለት የሚል መደምደሚያ ያስቀምጣል። ስለዚህ ከነዚህ ነገሮች ተነስተን ፐርሰናሊቲያችንን ገምግመን ራሳችንን ባላንስ ማድረግ እንድንችል ያግዘናል ማለት ነው። እስካሁን አብራችሁኝ ስለቆያችሁ ስላዳመጣችሁኝ አመሰግናለሁ። ከዚህ የሚሰፉ የካርል ዩንግንም ሀሳቦች እናነሳለን ወደፊት የኒቼንም የዶስቶየቭስኪንም ፍልስፍናዎችን ሀሳቦችን እያነሳን ሃይማኖት ነክ የሆኑ ሀሳቦችንም እያነሳን የምናወራባቸው ረዥም ቀኖች ረዥም ጊዜዎች እንደሚኖሩን ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁኝ ሁኑ። አመሰግናለሁ።